ቀን ጾመናል ለ50 ቀን የለም መስገድ ሲጀምር የጎደለኝን የለኝ ለማለት እኮ ከዛ በኋላ በማይሆን ጊዜ የማይመስል ነገር ተናገረ። በማይሆን ጊዜ የአብርሃም አቅም በደከመ ጊዜ በበዓለ ሃምሳ የአምልኮት ስግደት ይሰገዳል ወይ? በቀን ስንት ነው መስገድ ያለብን? የአምልኮት ስግደት ምን እያልን ነው የምንሰግደው? እንዲሁም ጾር ወይም ስጋይ ፈተና የክፉ መናፍስት ውጊያ ያለበት ሰው በበዓለ ሃምሳ እንዴት ነው መስገድ ያለበት? በዝርዝር እንመለከታለን። በሰግዳለሁ አሁን እኮ በአዲስ ኪዳን ከትንሣኤ በኋላ እኮ 4-5 ጊዜ ሰገዱለት ይላል። የአምልኮት ስግደት ሲሰጡ እኛ አሁን 50 ቀን ጾመናል ለ50 ቀን የለም እንዲህ። ኧረ እባካችሁ አካሄዳችን በመሰረቱ ብዙ ነገር ተዛብቶብናል። የአምልኮት ስግደት አይቋረጥም። ለምንድነው ለመብል ቅድሚያ የምንሰጠው? ለምንድነው ወደዚህ አይነት ግፊት ውስጥ የምንገባው? እንዲመቸን ነው ወይስ እንዳይመቸን? ለተንኮል ስራ ሲመቸን ለአምልኮት ስግደቱ ግን አራራራ ይሉሃል። ኧረ አይደለም፣ በጣም ተሳስተናል። የስተት መንፈስ ረጅም ዘመን ጎብኝቶን ነው እንዲህ የዛር መንፈስ የሚጫወት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በልዑል እግዚአብሔር ስም ውድ ወንጌል ተማሪዎቻችን በእግዚአብሔር ስም እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን ሰነበታችሁ፣ እንደምን ከረማችሁ። ልዑል እግዚአብሔር ከእናንተም ጋር ከልጆቻችሁም ጋር ከቤታችሁና ከኑሯችሁም ጋር የከበረ ስሙንና ኃይሉን ያሳድር። ሰላም እግዚአብሔር ከእናንተ ጋር ይሁን፣ አሜን። የዛሬው ትምህርታችን አምልኮተ እግዚአብሔር የሚያመጣውን በረከት የምንማርበት ይሆናል። አምልኮት ማለት ምን ማለት ነው? አምልኮት ማለት በዘዳግም 26 ቁጥር 10 ላይ በአምላክህ በእግዚአብሔር ፊት ስገድ ይላል። በአምላክህ በእግዚአብሔር ፊት ስገድ። ስግደት የሚያመጣቸውን በረከቶች አምልኮት ይባላል። ስግደት የሚያመጣው ኃይልና ጥበብ አምልኮት ይባላል። አምልኮተ እግዚአብሔር ማለት ምንድን ነው? ለምንድን ነው ሳይንቲስቱም የተማረ የሚባለውም አዋቂ ነኝ የሚለውም በእግዚአብሔር አምልኮት ላይ እየተነሳሳ ሊያሞኘን የሚፈልገው ለምንድን ነው? ከሰማያዊ ኃይል ለይቶ ትውልድ ባዶ ሆኖ አካሄዱን መርሁንም ስጋዊ እንዲያደርግ የሚደረገው ጥረት ለምንድን ነው ስንል ትልቁ አምልኮተ እግዚአብሔር በሕይወት እንዳይገለጥ ነው። አምልኮተ እግዚአብሔር ሰማያዊ ክብር እንዳያገኝ ነው። በአምልኮተ እግዚአብሔር ሰማያዊ ጥበብን እንዳንማር ነው። እና አምልኮት ማለት የውስጥ ፍለጋን የሚያስገኝ መንፈሳዊ ፈቃድ ነው። የውስጥ ፍለጋን ሰዎች ሁል ጊዜ በውስጥ ፍለጋ ሳይረኩ ይቀራሉ። ስለዚህ ሁል ጊዜ በፍለጋ እድሜያቸውን ይጨርሳሉ። የፍለጋው አይነት ከትምህርት ይፈልጋሉ፣ ከእውቀት ቦታ ይፈልጋሉ፣ ከታላላቅ ሳይንቲስት ከሚባሉ ሰዎች ይፈልጋሉ። በፍለጋ ውስጥ ሳያገኙት የሚሞቱ የሚያልቁ አሉ። መንፈሳዊ መርሃቸው ሳይስተካከል እንደተነጫነጩ፣ ቤተሰቦቻቸውን እንዳፈረሱ፣ በትውልድ ላይ እርግማን እንደሆኑ ዘመናቸውና ጊዜያቸውን ይጨርሳሉ። የውስጥ ፍለጋን የሚያስገኝ መንፈሳዊ ፈቃድ ነው። የውስጥ ፍለጋ ሰው ከውስጡ ፈልጎ ካላገኘ ከውጭው ብቻ ከሆነ እንደ እንስሳ ነው የሚሆነው። ሲያስብም ሲናገርም ሲያወራም እንደ እንስሳ ይሆናል። ማለት የእንስሳነትን ጭካኔ ወይም የአራዊትነትን ክፉ ባህሪ የተላበሰ ሆኖ ማንነቱ ይገለጣል። በዚህ ጊዜ ሰውን ያስፈራል ማለት ነው። እና የውስጥ ፍለጋን የማስገኛ መንፈሳዊ ፈቃድ አምልኮት ነው። ስትሰግድ እግዚአብሔር የምትሰግድለት ኃይል እና እየሰገድህ ለምትጠይቀው ነገር መልስ የሚያሰጥ የህይወት ትርጉም እና የፈጣሪን አንተም የመፈጠርህን ሐሳብ እውን የሚያደርግ የፍለጋ ኃይል ነው። እና በእግዚአብሔር ፍለጋ ውስጥ አንተ ትገኛለህ። በእግዚአብሔር ፍለጋ ውስጥ እግዚአብሔር አንተን ይፈልጋል፣ አንተ እግዚአብሔርን ትፈልጋለህ። መገናኛው እና
ህይወት ውስጥ ነው። መገናኛው ሌላ ውጭ ቦታ አይደለም፣ ውስጥ ነው። ከነፍስህ ጋር ከህይወትህ ጋር ነው። ሁለተኛው የውጭን እይታ ወደ ብርሃን የሚለውጥ ነው አምልኮት። የውጭን እይታን ወደ ብርሃን የሚለውጥ ሰዎች የምታይበት፣ ትውልድን የምታይበት፣ ዘመንን ጊዜን የምታይበት፣ ራእይን የምታይበትና የመርህ አቅጣጫዎችን በተስፋ ውስጥ እውን አድርገህ አሻግረህ የምትመለከትበት መንፈሳዊ የሆነ የጥበብ አምላክ የጥበብ መገኛ የሆነው ንጉሥ በአንተ ባህሪ ውስጥ የሚያስቀምጠው በጎ ፈቃዱን እና የህይወት ብርሃኑን በባህሪ ውስጥ የምታይበት ነው አምልኮት። አምልኮት ይሄ ነው። ሶስተኛው ከጠላት በብርሃንና በእሳት አምድ የሚከልልና የሚሰውር ነው አምልኮት። የእስራኤል ህዝብ ተበድሎ ተጨቁኖ ተገዝቶ መከራ አይቶ ተገሎ ተጨፍጭፎ መከራ ባየበት ጊዜ በሙሴ ምክንያት እስራኤልን ነፃ ሲያወጣ ይታይ የነበረው በጨለማ ጊዜ የብርሃን አምድ፣ በቀን ደግሞ የደመና አምድ ነበረ። በሌሊት እንዲሁ እንዳይበርዳቸው የሙቀት የእሳት ኃይል ነበልባላዊ ጥበቃ ዙሪያቸውን ከቧቸው ነበረ። መሃሉን ገነት ዳሩን እሳት እያደረገ የውስጥ ገነት እየሰጣቸው መሃሉን ገነት ዳሩን እሳት እያደረገ ዙሪያውን ይጠብቃቸዋል። ይሄ ከጠላት በብርሃን እና በእሳት አምድ የምንከለልበትና የምንሰወርበት ነው እምነት ማለት። አምልኮት ማለት ስትሰግድ በዚህ ኃይል ውስጥ ትጠበቃለህ፣ በዚህ ኃይል ውስጥ ትገባለህ፣ የዚህ ኃይል ምንጭ ትሆናለህ። ለአብ እሰግዳለሁ፣ ለወልድም እሰግዳለሁ፣ ለመንፈስ ቅዱስም እሰግዳለሁ። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። በረከቱን ለሰጠ ኃይሉን ላበዛልን በዚህ ሰዓት ላቆመን በቸርነቱ መንገድ ለመራን በዚህ ሰዓት በጸጋው ለጠበቀን በብርሃኑ መንገድ ለመራን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ቅዱስ ኤልሻዳይ ቅዱስ አዶናይ ቅዱስ ያህዌ ቅዱስ ጸባኦት ቅዱስ ኢየሱስ ቅዱስ ክርስቶስ ቅዱስ አማኑኤል ለድንግል ማርያም ልጅ ክብር ምስጋና ይግባው ለዘለዓለሙ አሜን እያልን የአምልኮት ስግዶቻችንን እንሰግዳለን።
ስለዚህ እስራኤል በእሳት አምድ እየመራቸው ነበር፣ በብርሃን አምድ እየመራቸው ነበረ። ዙሪያውን ከልሎ የሄዱት የነበሩት ወደ ባህሩ ነው። ባህር የሚያስፈራ ነው። ሰው እንዴት ወደ ባህር ይሄዳል? ባህር ጋር ከደረሱ በኋላ ግን መልሱም መገለጡም ሰማይ ኃይሉም ጥበቡም የነሱ አይደለም፣ የእግዚአብሔር ነው። ምን ሆነ? ባህሩን ነከዋለው። ባህሩ ፈራ፣ እነሱን አሻገራቸው። ግራና ቀኝ በጥልቅ መንገድ የምታገኝበት የአምልኮት ኃይል በእግዚአብሔር ጥበብ የምንረዳበት ነው አምልኮት። አራተኛ የዘላለም ክብርን የሚያጎናጽፍ የሕይወት ብፅዕናን የሚያሰጥ ነው። የዘላለም ክብርን የሚያጎናጽፍ የሕይወት ብፅዕናን የሚያሰጥ ነው። አሁን ከጥንት ጀምሮ የነበሩ አባቶቻችን አብርሃም ስሙ ይጥፋ ቢባል እንዴት ነው የሚጠፋው? አይጠፋም። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እንላለን። ሲቸግረን እንኳ ወደ ክፉ ነገር ውስጥ የመጨረሻው ህቅታ ጋር ስንደርስ እንኳ አቤቱ ፈጣሪ፣ የቅዱሳን አምላክ፣ የእስራኤል አምላክ እንላለን። መጨረሻ ላይ ማንም ዘመድ ወገን በማይኖርበት ሰዓት የህይወት ህቅታ ላይ ስንደርስ ሁሉ የምትጠራው የዘላለም ክብርን የሚያጎናጽፍ የህይወት ብፅዕናን የሰጠውን አምላክ ነው። ስለዚህ አምልኮት የዘላለም ክብርን የሚያጎናጽፍ የህይወት ብፅዕናን የሚያሰጥ ነው። የቀደሙት አባቶቻችን የዘላለም ብፅዕናና ክብርን አግኝተዋል። የሚጠላቸው ትውልድ ተነሳ፣ ምን አለ? ተሳደበም፣ ተራገመም፣ አወገዘም ምንም ያመጣ አይችልም። ምክንያቱም የተጎናጸፉት የዘላለም ክብርንና ብፅዕናን ነው። ሞተው እንኳ ይገዛሉ። ሞተው እንኳ ኃይላቸው ይገለጣል። ሞተው እንኳ በትውልድ ላይ መንፈሳቸው ያድራል። ይህንን የረሳ ነው በዚህ ዘመን ውስጥ። ሞተው እንኳ ሀሳባቸው ከትውልዶች ውስጥ ህይወት ውስጥ ይጀምራል። ከጽንስ ከማህፀን ይጀምራል። ለምን? እናት አባት በባህሪያቸው ውስጥ ያለውን ፈቃድ ተከትሎ ነው ሰው የሚወለደው። ስለዚህ የዘላለም ክብርን የሚያጎናጽፍ የህይወት ብፅዕናን የሚሰጥ ነው አምልኮት። አምስተኛ በሞገስና በጸጋ ከፈጣሪ ጋር የሚያወያይ የሚያነጋግር ሰማያዊ መገናኛ ነው አምልኮት። መስገድ ስትጀምር መገዛትህን ያሳያል። ከልብ ውስጥም መንፈሳዊ ህሊናህ ከመለኮታዊ ባህሪው ጋር እንዲያያዝ ያለህን ፈቃድ ስታሳይ እግዚአብሔር ሰማያዊ እሳቱን፣ ሰማያዊ ብርሃኑን፣ ሰማያዊ መንፈስ ቅዱስን፣ ሰማያዊ መልሱን፣ ሰማያዊ ጥበቃውን፣ ሰማያዊ በረከቱንና ሰማያዊ ስጦታውን በሞገሱ በኩል ወደ አንተ ያመጣዋል። እንዲህ ነው አምልኮት። አየህ፣ ሳታመልክ የቀረህበትን ጊዜና ዘመን ስትፈልገው እና ስታየው የዘላለም ኃይልና ጥበብ እምቢ ብሎ የምትነጋገረው ከክፎች ጋር ነው፣ ከእግዚአብሔር ጋር አይደለም። አምስተኛው በሞገስና በጸጋ ከፈጣሪ ጋር የሚያወያይ የሚያነጋግር ሰማያዊ መገናኛ ነው። አብርሃም ለእግዚአብሔር መስዋዕትን አቀረበ። በመስዋዕቱ ውስጥ እግዚአብሔርን ጠራው፣ ተገናኘ። ወደ ሰዶም ሲሄድ እባክህ ማርልኝ እያለ በእግዚአብሔር ፊት በሚቆምበት ጊዜ ሞገስን ባገኘሁ ጌታ ሆይ እያለ ነበረ። አሁን የምንመለከተው በአብርሃም ሕይወት ውስጥ የአምልኮት ኃይል እንዴት ነው የተገለጠው የሚለውን አብረን እንማራለን። ግን እስቲ የመጀመሪያው መግቢያችን በአምልኮት ውስጥ በሞገስና በጸጋ ከፈጣሪ ጋር የሚያወያይ የሚያነጋግር ሰማያዊ መገናኛ መሆኑን መረዳት ያስፈልገናል። ሰማያዊ መገናኛ ነው። ዝቅ ብለህ በምትሰግድበት ጊዜ ያ ስግደትህ ለፈጣሪ የሰጠው ክብርን ያመጣልሃል። በምትሰግድበት ጊዜ ሞገስን ያመጣልሃል። በመጨረሻ ጸጋና በረከትን በአንተ ሕይወት ውስጥ ያሳድርና የዘላለምን ተስፋና ጊዜያዊውንም ዘመን ጊዜ፣ ወቅት፣ ሰዓት፣ ሰው ያሳይሃል። ውስጡን ታውቀዋለህ፣ ባህሪውን ታውቀዋለህ፣ ጥፋቱን፣ ተንኮሉን፣ ሴራውን ታውቀዋለህ። በዚህ መካከል በጠላት እና በእግዚአብሔር መካከል በአንተና በእግዚአብሔር መካከል ያለውን መንገድ ኃይል እንዲሰጥህ እጅህንም ዘርግተህ በሞገስና በጸጋ ከፈጣሪ ጋር ተነጋግረህ ወይ በረከትን ወይ እርግማንን አሳድረህ ወቅቱን እና ጊዜውን ተንኮሉን ትቀጨዋለህ፣ በአምልኮት ትቀጨዋለህ። እግዚአብሔር ስሙ የተመሰገነ ይሁን። ስድስተኛ በአምልኮት ዓለም ሰውንና መናፍስቶችን የምንዋጋበትና የምናሸንፍበትን ሰማያዊ መርህ የምንቀበልበት መማሪያ ትምህርት ቤት ነው አምልኮት። ትማራለህ፣ ይሄንን የህይወት መንገድን ትማራለህ። ሰውንም ዓለምንም
ክፉ መናፍስቶችንም እስከ ሚስጥራቸው እስከ ባህሪያቸው ውስጥ ድረስ ዘልቀህ እንድታውቅ ያግዝሃል አምልኮት። የአምልኮት ኃይል ይሄ ነው። ሰባተኛ በአምልኮት የእግዚአብሔርን መንግስት ውበት ኃይልና ሰማያዊ አመራርን የምንረዳበት የምናይበት የህይወትን ውበት የምንገነዘብበት ነው። ይሄ ውበት ሰማያዊውንም ምድራዊውንም ውበት እንገነዘብበታለን። በዛ ውስጥ በዛ ግንዛቤ ውስጥ ደስታን እንስባለን። በዛ ኃይል ውስጥ ክብርንና ሰማያዊ ጸጋን እንስባለን። የምንኖረው ለጠብ አይሆንም። የምንኖረው ለፍቅር ይሆናል። የምንኖረው ለመንፈሳዊ ውበትና ሞገስ ነው። ከዛም በኋላ ያላየነውን እናያለን፣ ያልተረዳነውን እንረዳለን፣ ያልተገነዘብነውን እንገነዘባለን። በአምልኮት የእግዚአብሔር መንግስት ውበትና ኃይል እናያለን። ኢያሱ ለምጻም ሆኖ ከቤተ መንግስቱ ጋር በነበረበት ጊዜ ኦዚዮን ሲሞት እግዚአብሔር ሰማዩን ከፈተው። ከዛ በኋላ ከኦዚዮን የበለጠ ሰማያዊ መንግስት አየ። ኦዚዮን ከሞተ በኋላ በቃ ምንም ተስፋ የለኝም፣ በቃ ዋጋ የለኝም ብሎ ተስፋ ሲቆርጥ እግዚአብሔርን ሰማይ ከፈተ። በተጨማሪ ደግሞ አለኝ የሚለውን ሲያጣ ወደ ሰማይ ቀና ሲል እግዚአብሔር ሰማዩን ከፍቷል። እግዚአብሔርን አየ፣ መላእክትን አየ። ከዛ አቤቱ እግዚአብሔርን አይቻለሁና አቤቱ አሁን እንግዲህ ልሞት ነው አለ። ፈራ። ከዛ አንዱ እየበረረ መጣና ከሱራፌል አንዱ ከኪሩቤል አንዱ ሱራፌል እየበረረ መጥቶ በእጁ የእሳት ጉጠት ይዞ አፉን ነካውና ዳሰሰውና ኃጢአትህ ተሰረየልህ በደልህም ተወገደልህ አለው። ከዛ በኋላ ድንግልን አያት። ድንግል ትጸንሳለች፣ ወንድ ልጅን ትወልዳለች፣ ስሙን አማኑኤል ትለዋለች ብሎ የተናገረው እኮ ሰማይ የተከፈተ ጊዜ ሰማዩን አይቶ ነው። የእግዚአብሔርን መንግስት አይቶ ነው። የእግዚአብሔርን ክብር አይቶ ነው። የእግዚአብሔርን ዕጣን የቤተ መቅደሱን ጭስ አይቶ ነው። የዕጣኑን ሽታ ሸቶት ነው። ከዛ በኋላ ድንግልን አያት። እናንተ ያልሸተታችሁ ሰማያዊ መዓዛ ያልተከፈተላችሁ በሰማያዊ ሽታ ያልኖራችሁ በእግዚአብሔር አምላክ ቤተ መቅደስ ውስጥ ያላደጋችሁ ከባዕድ ከጥንቆላ ከመተት የተገኛችሁ ትውልዶች እንዲህ አይነት ሽታ ስለሌላችሁ ድንግል ማርያምን ትጠላላችሁ። እሷ በቃ አንዴ ወልዳለች ትላለ። በራሱ ይሄ የእርግማን ትውልድ ምልክት ነው። እናትነት እሱ ባፈቀረ አንተ ጠላሃት፣ እሱ ወዶ በአካሏ ቃል ስጋ ሆኖ በመጸነሱ አንተ ረሳሃት። እና ይኸውልህ በአምልኮት የእግዚአብሔር መንግስት ውበትና ኃይል ሰማያዊ አመራር የምንረዳበትና የምናይበት ይሄ ውበት የህይወት ውበት ነው። የህይወት ውበት አምላክህ ካላመንክ በሱ ካልተንበረከክ ከእምነት የጸዳ እየተባለ በተለያዩ የፓርቲ አሰራር ተቋም ውስጥ እምነት አልባ ሆነ የምትገባው አገር ልጠቅም አይደለም፣ አገር ልትጎዳ ነው። ትውልድን ልታፈር አይደለም፣ ትውልድን ላትታጠፋ ነው። ስለዚህ እግዚአብሔር በፈጠረህ ምድር ላይ እየኖርህ ከምስጋናውና ከበረከቱ ሸሽተህ በእግዚአብሔር ስም ላይ የምትቀልድ አሸዋፊ የርዕዮተ ዓለም ሰው ሁሉ ዋጋህ ይኸው እንደምታየው ነው። እንደዚህም ነው። በቃ መጥፋት ነው፣ መኳትን ነው፣ መሰደድ ነው፣ መራብ፣ መቸገር ነው፣ መታመም ነው፣ መሰቃየት ነው፣ መቃዠት ነው፣ መጨናነቅ ነው። እንዲህ ነው። ከሰማያዊ አምልኮት ስትርቅ በመስገድ ውስጥ የሚገኘውን ሰማያዊ ስጦታ ለማግኘት የልቦናም ሆነ የሕሊና ፈቃድ እምቢ ሲልህ ውጤቱ ይህንን ይመስላል። ስለዚህ አምልኮት የእግዚአብሔርን መንግስት ውበት ኃይል እና ሰማያዊ አመራርን የምንረዳበትና የምናይበት የህይወት ውበት ነው። ስምንተኛ ከሰማይ ኃይላት ጋር የሚያገናኝና ለጥያቄያችን መልስ የምናገኝበት እንዲሁም የምንረዳበት የህይወት ምላሽ ነው። የህይወት በረከት ምላሽ ነው። ከሰማይ እንገናኛለን። ድንግል ማርያም ከመላእክት ጋር ተገናኘች። ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ አለ። እሷ ስትወለድ በብፅዓት በስለት ስለነበረ የብፅዕና የአባቶች ተስፋ በድንግል ማርያም ላይ አደረ። በድንግል ማርያም ላይ የተስፋው ኃይል ደግሞ ለአባቶች የተገባው ቃል ኪዳን በቅድስት ድንግል ማርያም ተገለጠና ቃል ስጋ ሆኖ እግዚአብሔርነትን ሰዎች ተካፈሉ። አየህ፣ ከመላእክት ጋር ትገናኛለህ። መላእክትን የፈጠረ አምላክ ደግሞ ከአንተ ባህሪ ጋር ያለውን ዝምድና በእውነት ያረጋግጥልሃል። ስለዚህ ከሰማያዊ ኃይላት ጋር የሚያገናኝና ለጥያቄያችን መልስ የምናገኝበት እንዲሁም ትረከባለህ ከአምላክህ
ትቀበላለህ ከአምላክህ። 9ኛ መኖርንና ማኖርን የምናውቅበት የዘላለማዊነት የህይወት ብልጽግና ነው። የዘላለማዊነት የህይወት ብልጽግና ነው። ቃሉን ርዕዮተ ዓለም ወስዶታልና ወደዛ ዞር አድርጋችሁ ደግሞ እንዳተረጉሙት። ርዕዮተ ዓለም ሁልጊዜ የማይወስደው ቃላት የለም፣ ሁሉንም ወስዷል። ፊደላቶች በማህፀረ ቃል አልቀዋል እኮ አሁን ምን ያላል ነው አለ ወድግ፣ ወርግ፣ ሸድግ፣ ጨግድ፣ ወዝልግ ያላል ነው ምን የለም እኮ ሁሉ ነገር አበላሽተን እርኩስ አድርገነዋል። እና መኖርንና ማኖርን የምናውቅበት የዘላለምን ህይወት ብልጽግና ነው። የዘላለም የህይወት ብልጽግና። ህይወትህ የሚበለጽገው በቲዎሪ አይደለም። ህይወትህ መጀመሪያ የሚበለጽገው በፍቅር፣ በሰላም፣ በግርማ ሞገስ እና በእግዚአብሔር አምላክ መለኮታዊ ብርሃን የተዋጀ ጸዳልህ ያማረ የተዋበ ሆነህ በአምላክ ስም፣ በአምላክ ኃይል፣ በአምላክ እጅ የተፈጠርክ ስለሆንክ በአምላክ መንፈስ የህይወት እስትንፋስ የተሰጠህ ስለሆንክ ይህንን የምትካፈለው መኖርንና ማኖርን ነው። መኖርንም ማኖርንም በአምልኮት ታውቀዋለህ። መስገድ ስትጀምር መኖርንም ማኖርንም ታውቀዋለህ። እየኖርክ የምታኖረው ነገር አለህ። ዛሬ የምናኖረው ነገር የለንም። የምንኖረው በመከራ ስለሆነ፣ የምንኖረው በስቃይ ስለሆነ የምናኖረው ነገር ችግርን፣ መከራን፣ ስደትን፣ ረሃብን፣ ጉስቁልናን፣ ጦርነትን ያኖርነው አለ ምክንያት አይደለም። ይህንን ያኖርነው ከአምልኮት ተስፋዊ የሆነ የህይወት አቅጣጫ ውስጥ ስተን ትምህርታችንን ተስፋ አደረግን፣ ድግሪያችንን ተስፋ አደረግን፣ ምሁርነትን ተስፋ አደረግን፣ ስልጣናችንን ተስፋ አደረግን፣ ወይም ባለስልጣኖችን ተስፋ አደረግን። እንዲህ ያለ ተስፋ ስጋዊ የሆነ ህይወት ላይ የሚያርፍ ልቦና ካለን በጣም ስጋ ለባሹን ክንዱ የሚያደርግ የተረገመ ነው ይላል ትንቢተ ኤርምያስ ምዕራፍ 17 ላይ። ስጋ ለባሹን ክንዱ የሚያደርግ የተረገመ ነው፣ በምድረ በዳም ምንም በማይኖርበት በጨው ምድር ይመላለሳል። ምንም በእሾህ በአሜከላ ምድር ላይ እሾህ እየወጋ ይኖራል። መኖርንም ማኖርንም የምናውቀው ስናመልክ ስንሰግድ ነው። የአምልኮት ኃይል በህይወታችን ውስጥ ሲገለጥ ነው። ስለዚህ የዘላለማዊነት የህይወት ብልጽግና ነው። አብርሃም፣ ይስሐቅ፣ ያዕቆብ የቀደሙ አባቶቻችን እኛም በዚህ በተዋህዶ እምነታችን ውስጥ የበለጸጉ አባቶች አሉን። በጸጋ በሞገስ የበለጸጉ፣ በተደማጭነት በፍቅር የበለጸጉ እነሱ ሲያልፉ እኛ የተተካ ነው። ፍቅራችንም ደረቀ፣ ተስፋችንም ደረቀ፣ እይታችንም ከመለኮታዊ ብርሃን ወጣ። አይናችን ቡዳ ሆነ። ክፉ መንፈስ ያደረበት ስለሆነ በዛ አይን ስናይ ስንተያይ ምቀኝነታችን ይገለጣል። የአይናችን ምቀኝነት የውስጥ ባህሪያችንን መልካም እንዳይሆን ያደርገዋል። ስለዚህ መኖርንና ማኖርን የምናውቅበት የዘላለማዊነት የህይወት ብልጽግና ነው አምልኮት። 10ኛ እግዚአብሔርነትን የምንካፈልበት፣ ተፈጥሮን የፈጣሪነት ስጦታን የምናጸድቅበት አምላክነት ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ አይደለም እንል። በስጋ የተዋሃደው ቅዱስ የእግዚአብሔር አንድያ ልጁን በቃል ልኮ ቃሉ ስጋ ሆኖ ሰማያዊ ልጅነትን እንድናገኝ ወልድ ዋህድ ልጅ ሆነ። ወልድ ዋህድ ከእግዚአብሔር ቃል አንዱ ስጋ ሆኖ አምላክነትን አገኘን። ቃል ስጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ ነው እኮ። እውነትንና ጸጋን ከህይወታችን ካራቅን፣ ሞገስን ካራቅን ሐሰተኞች ነን። በሐሰት የምንኖርበትን ዓለም ከወደቀው ከሐሰተኛው መንፈስ ጋር ህብረት ፈጥረን የሐሰት ነዋሪዎች እንሆናለን። እግዚአብሔር ይማረን፣ ማስተዋሉን በሰማያዊ ጸጋ ይጎብኘን። እነዚህ 10ዎቹ የአምልኮት መንፈሳዊ ኃይል መገለጫዎች ናቸው። የአምልኮት መንፈሳዊ ኃይል መገለጫዎች። እንግዲህ እሺ አምልኮትን በአብርሃም ህይወት ውስጥ እንይ። አምልኮትን በአብርሃም ህይወት ውስጥ ለማየት በዚች ባለችን አጭር ጊዜ ውስጥ እንመልከት። በዘፍጥረት 18 ቁጥር 2 ላይ የአምልኮት ስግደት ለምን ይጠቅማል? እንግዲህ ያው ቅድም የመለስነው መልስ ነው። በዘፍጥረት 18 ቁጥር 2 ላይ ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ።
ባያቸው ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ ይላል። እግዚአብሔር ስሙ የተመሰገነ ይሁን። አምልኮት እግዚአብሔርን የማያ ውጤት ነው። እግዚአብሔርን ሲያየው ደስ አለው። ከፊታቸው ባየበት አይን ፊቱን በእግዚአብሔር አይን አየ። የእግዚአብሔር አይን የአብርሃምን አይን አየ። ሲተያዩ በጣም ደስ አለው። አቅምና ጉልበት ሁሉ የሚያደርገው ነገር ቢያጣ ምን አደረገ? አመለከ። እንዴት አድርጎ? ሰገደ። እያችሁ በግንባሩ ወድቆ ሰገደ። አብርሃም በአብርሃም ሕይወት ውስጥ አምልኮትን ስናይ የአብርሃም አምልኮት የጅማሬ ተስፋው እንዴት ነው? በአምልኮት ውስጥ እግዚአብሔርን አየው። እግዚአብሔርን ሲያዩ ሰገደ። መተያየት እንዴት ነው? ስትተያዩ ክብር ነው የሚሰማችሁ? ንቀት፣ ጥላቻ? የሀገሬ ሕዝብ ሆይ እንዴት ነው? ምንድን ነው ስትተያዩ? ምንድን ነው? አንዱ ሲያያችሁ እንዴት ነው? ግንባሩን ቋጥሮ አይኑን አሞጭሙጮ አጨንቁሮ በጎሪጥ በጎንዮሽ በክፋት በቅንነት ነው? በተንኮል በሴራ ውስጡ እንዴት? ወይም ፈታ ብለው ፏ ብለው ለተንኮል የሚፈልጓችሁም እኮ ፍቅር እየተናገሩ ሞትን የሚሰሩ አሉ። እየሳሙ እንደ ይሁዳ አሳልፎ የሚሰጥ እኮ አሉ። እይታ ውስጥ ያለው ነገር በአምልኮት አልተባረከም። ግልጽ ነው። የምናየው እይታችን ውስጥ ገንዘባችንን የምናየው፣ ቤታችንን የምናየው፣ ኑሯችንን የምናይበት እይታ ባርኮት የጎደለው ነው። አላመለክማ፣ አልሰገድክማ፣ በሰማያዊ አምላክ እንድትዋጅ ራስን ዝቅ አላደረክማ። እዚህ እኮ ይኸውልህ ሰገደ። ባያቸው ጊዜ ሊቀበላቸው። ካባላ የሚባለው ይሄ ነው። ካባላ በዕብራይስጥ መቀበል፣ መያዝ፣ ማውረስ፣ ማስተላለፍ እና ማኖር ነው። ካባላ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ። ደጄ እስኪመጡ አላለም፣ ሮጠ ወደ እነሱ። አምልኮት ለስግደት መሮጥ ነው። ለስግደት መሮጥ። እስላም ወንድሞቻችን በቀን 5 ይሰግዳሉ። አንተ በቀን 7 እንድትሰግድ መልእክት የተላለፈልህ ወደ ድንቁርና መንፈስ ሄደሃል። ሌላው እግዚአብሔርን መቀበል ነው። አምልኮት ለመቀበል ሮጠ። እንዲሁም ደግሞ የአምልኮት ስግደት መስገድ ነው። በቃ ማረጋገጥ፣ ካየው በኋላ ላይኸው ለተረጋገጠልህ በፊት ለቆመው ኃይል መስገድ። አምልኮት የሞገስ ነጸብራቅ ነው። ዓይንህን አንስተህ ለማየት ቀና ብለህ ለመመልከት የሚያስችል የነጻነት መሳሪያ ነው አምልኮት። ቀና ዓይኑን አነሳና እነሆ 3 ሰዎች በፊቱ ቆሞ አየ። ባያቸው ጊዜ ሮጠ ይላል። የሚገርም ነው። ሮጠ። ከዛ በኋላ እንዲህ አለ። ዘፍጥረት 18 ቁጥር 3 ላይ እንዲህም አለ፣ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምናሃለሁ። ጸሎት አቀረበ። ከሰገደ በኋላ አትለፈኝ አለ። ስንት ጊዜ እግዚአብሔር አለፈን። በአብዮት ዘመን አለፈን። የሚታለፉ ትውልዶች ወለድን። እግዚአብሔር ዝም ያላቸው፣ ለሀገርም ለወገንም ለማገልገል እድል የሌላቸው፣ ሱሳቸውን ጠባያቸውን የሚያገለግሉ፣ ክፋታቸውን ተንኮላቸውን የሚያገለግሉ አባቶች ባኖሩት ብቻ እየተመጻደቁ የአባቶች ያኖሩትን የሚጨርሱ አገር ባዶ አድርገው ባዶ ምድር፣ ባዶ ቤት፣ ባዶ አዳራሽ፣ ባዶ ስፍራ፣ ባዶ ሕይወት፣ ባዶ ማህፀን ወዘተ ባዶ ብዙ ባዶ የሚያወርሱ ተወለዱ። ስለዚህ ሞገስ ባገኝ አለው። በፊት ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ። እዚህ ልመና ጀመረ። ይሄ ነው እኮ ሞገሱን ስላየ ከሱ ሞገስን ለመነ። እግዚአብሔርን ስላላየን ምንም ሞገስ ምናችንም አይደለም። በእንጀራ ብቻ በውጦሽ ብቻ በቁርጥ በዱለት በምን አሁን ደግሞ አህያ ተጨምሯል አሉ። ስጋችን እየበዛ ነው፣ ዋጋውም እየበዛ ነው እና እንኳን የአህያ ስጋ በልተን እንዲሁም ተኝተናል፣ እንዲሁም ደነዝ ሆነናል። ነገሩ ልክ ነው። የአህያ ስጋ ከበላ ዱላ ትችላለህ፣ ችግር የለውም።
እግዚአብሔር ይማረን። ዱላ ትችላለህ፣ ሸክም ትችላለህ። ነገሩ እንጃ ሳናውቅ ሳንበላ አንቀርም። ያው ዱላ በስቶብንም እንችለዋለን። ዱላውን ሁሉንም እንችላለን። ጊዜ ዘመን ርዕዮተ ዓለም ይቀጠቅጠናል። ችግር የለም። እንግዲህ እዚህ ሞገስ ባገኛል። ያየው ሞገሱን ነው። አየህ፣ የእግዚአብሔርን ሞገስ አይቶ ሞገሱን ለራሱ ፈለገው። ሞገስ ባገኝ በፊትህ አትለፈኝ ብዬ እለምንሃለሁ። አትለፈኝ። እግዚአብሔር ስንት ጊዜ አለፈ በቤታችን። እግዚአብሔር ሲያልፍ እንቃዣለን። ጉድ እኮ ነው። ለምን? እግዚአብሔርነቱ ስለማይስማማን፣ እንዲስማማን ሆነን ስላልኖረንና ስላልተፈጠርን እኮ ነው። ወሬ ብቻ ሹክሹክታና ስለ ዕቁብ፣ ስለ ኪሳራ፣ ስለ ማግኘት፣ ስለ ገበያ፣ ስለ ትርፍ ነው የምናውራው። ስለ ገንዘብ፣ ውጭ ሀገር ሄዶ ስለ ማትረፍ፣ ስለ መሰብሰብ፣ ስለ ማጋበስ ምናምን ይሄን ነው የምናውራው። አትለፈኝ ያለው እኮ አብርሃም ከሀብቱ ከኑሮ ውጭ በሆነ ጎዳና ውስጥ ነው። አትለፈኝ በቃ አለው። ጌታ ሆይ አትለፈኝ ብሎ እለምንሃለሁ። ከዛም ጥቂት ውሃ ይምጣላችሁ፣ እግራችሁንም ታጠቡ፣ ከዚህችም ዛፍ በታች አረፍ በሉ አለ። አይ አረፍ በሉ፣ እዚህ ጋር አረፍ በሉ አለ። ሆይ ጉድ! እግዚአብሔርን አረፍ በል አለው። የሚያሳርፍ ሰው አገኘ እግዚአብሔር ወደ ሰው መጥቶ አብ፣ ቃል፣ መንፈስ ቅዱስ ሆነው መጥቶ እዚህ አረፍ በሉ የሚል ሰው አገኘ። ከዛም ሞገሱን የሚለምን ሰው አገኘ። ሞገሱን ወደ እኔ ያምጣ። ሞገስ ባገኝ በአንተ ፊት ክብር ከሰጠኸኝ፣ ሐሳቤን ከተቀበልክ፣ የህይወት መንገዴ ላይ አንተ እድሌ እንደሆን ስለምፈልግ እስቲ ያረፍ በል። አብረን እዚህ እንደው ቁጭ ብላችሁ አብረን እስቲ እንተያያለ። ይኸውልህ ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ፣ ከዚህ በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና እነርሱም እንዳልህ አድርግ አሉት ይላል። እንዳልህ አድርግ። አብ፣ ቃል፣ መንፈስ ቅዱስ። ቃል ሥጋ እስኪሆን ድረስ የእግዚአብሔር ቃል ነበረ። አብ፣ ቃል፣ መንፈስ ቅዱስ። የእግዚአብሔር አብ ቃል አብሮ ነበረ። የባህሪው እሳት መንፈስ ቅዱስ አብሮ ነበረ። የባህሪው ሕይወት መንፈስ ቅዱስ። ሥላሴ ስንት ናቸው? አንድም ሶስትም ናቸው። የምንሰግደው ለአብ በፊት ለቃሉ ለመንፈስ ቅዱስ ነበር። አሁን ግን የምንሰግደው ለአብ ለወልድ ለመንፈስ ቅዱስ ነው። ምክንያቱም አብ አንድያ ልጁን ወደ ቅድስት ድንግል ማርያም ልኮ አለ ሩካቤ ሥጋ እና አለ ሰው ዘር ተወለደ። ሩካቤ ሳይኖር የሰው ዘር ሳይኖር ቃሉን በመንፈስ ቅዱስ ግብር ተጸንሶ ተወለደ። ድንግል ማርያም አምላክንም ሰውንም ወለደች። እንደ ሰው ሆና ከሐናና ከኢያቄም ተወልዳ አምላክ ሰው ሆኖ ሰው አምላክ ሆኖ በተዋህዶ ተወለደ። አምላክ ሰው ሆነ፣ ሰው አምላክ ሆነ። እንዲህ ነው። ከዛ በኋላ አብርሃም በዚህ ጊዜ ልዩ የሆነ የቃል ኪዳን ጥበብን ከማግኘቱ በፊት የራሱን የአምልኮት እና የራሱን ሐሳብ በእግዚአብሔር ፊት መግለጽን ፈቃድ ተሰጠው። ስለዚህ እንዳልህ አድርግ አለው። በጣም ይገርማል። እግዚአብሔር ስሙ የተመሰገነ ይሁን። አብርሃም ወደ ድንኳኑ ወደ ሳራ ዘንድ ፈጥኖ ገባና ሞገስ ባገኝ ብሎ የለም ሞገሱን ይዞ ወደ ሚስቱ ወደ ሳራ ሄደ። ሳራ ማለት ልዕልት፣ የልዑላን እናት ልዕልት ማለት ነው። አብርሃም ማለት የብዙዎች አባት፣ የብዙዎች ባላደራ፣ የአባቶች አባት ማለት ነው። ስለዚህ ወደ ሳራ ሮጠ። የያዘውን ሐሳብ፣ የያዘውን ሞገስ፣ የያዘውን ጸጋ ይዞ ሮጠ። ከዛ በኋላ ጥቂት አብርሃም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ፣ ለውሽውም እንጎቻም አድርጊው አላት። አብርሃምም ወደ ላሞች ሮጠ፣ እጅግም የሰባ ታናሽ
ጥጃ ያዘና ለብላቴናው ሰጠው፣ ያዘጋጀውም ዘንድ ተቻኮለ። እርጎና ወተትም ያዘጋጀውን ጥጃ አመጣ። ይገርማል። እርጎና ወተትም ያዘጋጀውንም ጥጃ አመጣ፣ በፊታቸውም አቀረበው። እርሱም ከዛፍ በታች በፊታቸው ቆሞ ነበር። እነርሱም በሉ ይላል። ቆሞ አበላቸው። እኔ ለብዙ አባቶቼ ቆሜ ያበላ ነበረ። እነሱ ከመብላታቸው በፊት ጉርሻ ያጎርሱኛል። ማታ ሲሆን ኩራዝ ያበራ ነበር። እያበራሁ እነሱን አበላ ነበር። ከዛ እንዳያስከው ብርሃን ሕይወት ይብራልህ ብለው ይመርቃሉ። ጨለማውን ያራቀ የያዝከው ብርሃን የሕይወት ውስጥ ያለውን ጨለማ ያርቅልህ ብለው ይመርቁኛል። ከዛ ጉርሻው ደግሞ ሲጣፍጥ ከዛ በኋላ እነሱ ከበልተው ከጠገቡ በኋላ እንደገና የተረፋቸው ተጨምሮ የኔም ድርሻ ተጨምሮ እንደ በላይ ይሰጠኛል። በረከት ነበረ። አቤት እንዴት ደስ እንደሚል ታዲያ። ምርቃቱ ራሱ ይሄን ቃል ሲናገሩ በውስጥ ይቀመጣል። ዛሬ ያ ምርቃናቸው በውስጥ ተቀምጦ ነው። ዛሬ የብዙ ተንኮለኞችን፣ የብዙ ምቀኞችን፣ የብዙ መንፈሳዊ አረመኔዎችን አልፌ የማንንም እጅ ሳልጠብቅ እዚህ የደረስኩት እግዚአብሔር ስሙ የተመሰገነ ይሁን። እንዲህ ላደረገ ለልዕልናው ክብር ምስጋና ይግባው፣ አሜን። በእንጀራ ቁራሽ መከራዬን አይ ነበር። በሰዎች እጅ ቢሆን በዘመናችን ባሉ አባቶች እጅ ቢሆን ትውልድ ይበደላል፣ እኔም እበደል ነበር። ብዙ 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 ውድቀቶች የሕይወቴ መሳቀቂያዎች የሆኑ ነበር። እናንተም የሕይወቴ መሳቀቂያዎች መሆናችሁ አይቋረጥም ነበር። ቢያንስ የሚያገናኘን አሁን ምንም ነገር የለም። ከእናንተ እጅ የምፈልገው ምንም የለኝም። ይሄ ራሱ ትልቅ ሞገስና ጸጋ ነው። የቀደሙ አባቶች ኩራዝዤ የመረቁኝ አባቶች እድልና ዋጋ ሆኖ እኔን ተስፋዬን አሳድጎታል፣ ራእዬን አሳድጎታል። ከእጃችሁ ወጥቻለሁ፣ እንካ የምትሉኝ ነገር የለም። እኔ እሰጣለሁ እንጂ እናንተ አትሰጡኝም። ለዚህ ያበቃኝ ደግሞ የእናንተ በጎነት አይደለም፣ የቀደመው የአባቶቻችን መንፈሳዊ ምርቃትና በረከት ነው። እግዚአብሔር ይማረን። በዚህ ሁኔታ ውስጥ እንግዲህ ሰማያዊ ተስፋንና ኃይልን የምናገኝበት የአምልኮት ኃይል ነው። እግራቸውን አጠበ፣ በቤቱ አሳረፈ። ያለውን ምግቡን ለማቅረብ በጎ ፈቃድ ጠየቀ። የሰባ ፍሪዳና ጣለ፣ እርጎንና ወተትን አቀረበ። ይሄ ምንድን ነው? የአምልኮት አገልግሎት ነው። ስለሰገደ ነው። ሲሰግድ እንዴት እንደምታገለግል ታውቃለህ። መስገድ ሲጀምር የአገልግሎትህ ክብር በሚገባ ምን መስራት እንዳለብህ ያሳያል። ሥላሴዎች በአብርሃም ቤት ሲገቡ በመምሬ ዛፍ ስር ጥላው ስር ሲቀመጡ የተነጋገሩት ምስጢራዊ የሆነ ጥበብ በአምልኮት ነው የተገለጠው። አየህ። እነርሱም ከዛ በኋላ እነርሱም ሚስትህ ሳራ ወዴት ናት አሉ። አየህ፣ አምልኮት የሚያመጣው ሰማያዊ ጥያቄ አለ። እግዚአብሔር ሲጠይቅ ምናል? ሚስትህ ሳራ ወዴት ናት? ወዴት ናት? እነርሱም ሚስትህ ሳራ ወዴት ናት አሉት። እርሱም በድንኳን ውስጥ ናት አላቸው። በድንኳን ውስጥ ሆና ደግሞ እሷ የአብርሃምንና የእግዚአብሔርን ንግግር ትሰማለች። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች፣ የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች፣ የቅዱሳን መላእክት የጻርቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች፣ ዛሬ የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን ስለ አምልኮት ስግደትና በአምልኮት ስግደት ዙሪያ ለሚነሱት ጥያቄዎች መልስ በመስጠት ክፍል 2 እንማማራለን። የቅዱሳን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። በመዘግየቴ ይቅርታ ጠይቃለሁ። ትንሽ ጊዜ ማጣት ጉዳይ ነው።
በበዓለ ሃምሳ የአምልኮት ስግደት ይሰገዳል ወይ? በቀን ስንት ነው መስገድ ያለብን? የአምልኮት ስግደት ምን እያልን ነው የምንሰግደው? እንዲሁም ጾር ወይም ስጋይ ፈተና የክፉ መናፍስት ውጊያ ያለበት ሰው በበዓለ ሃምሳ እንዴት ነው መስገድ ያለበት? በበዓለ ሃምሳ በመቁጠሪያስ መቀጥቀጥ ይቻላል? የሚሉትን በዝርዝር እንመለከታለን። እንደምታውቁት በክፍል 1 ስግደትንና የአምልኮት ስግደትን ከመጽሐፍ ቅዱስ አንጻር በደንብ አይተናል። በዚህ ክፍለ ትምህርት ደግሞ አሁን ያነሳነውን የእናንተን ጥያቄ በመመለስ እንማማራለን። የቅዱሳን አምላክ ምስጢሩን ይግለጽልን። በበዓለ ሃምሳ የአምልኮት ስግደት ይሰገዳል ወይ የሚለውን ስናይ አዎ ይሰገዳል ነው መልሱ። ምክንያቱም የአምልኮት ስግደት ከዕለት ተዕለት የአምልኮት ሕይወት ውስጥ አንዱ በመሆኑና ይልቁንም የአምልኮት ስግደት ማለት ራሱን የቻለ አንድ ጸሎት ስለሆነ ይሰገዳል። አንዳንዶች በበዓለ ሃምሳ የአምልኮት ስግደት አይሰገድም ይላሉ። ልብ በሉ፣ የአምልኮት ስግደት በበዓለ ሃምሳ አይሰገድም ማለት በበዓለ ሃምሳ ለእግዚአብሔር የአምልኮት እጅ መንሻ የሆነው ስግደት አይቀርብለትም እንደማለት ነው። በእርግጥ በበዓለ ሃምሳ የሚከለከሉ ስግደቶች አሉ። አንዳንድ መምህራን በበዓለ ሃምሳና በሁለቱ ሰንበታት የሚከለከሉትን ስግደቶች ከአምልኮት ስግደት ጋር ቀላቅለው ወይም የአምልኮት ስግደትን ከሌሎቹ ስግደቶች መለየት አቅቷቸው የአምልኮት ስግደት አይሰገድም ብለው በደፈናው ይናገራሉ፣ ያስተምራሉ። እንዲህ ብለው የሚያስተምሩትን አትፍረዱባቸው። የማይኖሩትን በተለይ የአምልኮት ስግደትን የማያውቁ ስለሆነ ነው አይሰገድም ብለው የሚያስተምሩት። በመሰረቱ የስግደት አይነቶችን ለይተን ካላወቅን ስለ አምልኮት ስግደት አናውቅም ወይም የተሳሳተ ግንዛቤ ነው የሚኖረን። ለግንዛቤ እንዲሆናችሁ ስግደትን በሰባት አይነት ከፍለን ማየት እንችላለን። አንደኛው የአምልኮት ስግደት ነው። ይህም ለእግዚአብሔር ብቻ የሚቀርብ ነው። በዕለት ተዕለት የአምልኮት ሕይወታችን ውስጥ ተግባራዊ የምናደርገው ነው። ሁለተኛው የጸጋ ስግደት ነው። ይህም ለእመቤታችን፣ ለክቡር መስቀሉ፣ ለቅዱሳን መላእክት፣ ለቅዱሳን የሚቀርብ ነው። ሶስተኛው ከጸሎት ጋር የሚደረግ ስግደት ነው። ይህንን ገድለ ቅዱሳንን ካላነበብን በፍጹም አናውቀውም። በተለያየ ገድለ ቅዱሳን ላይ ቅዱሳን ከጸሎት በፊትና ከጸሎት በኋላ በሺዎችና በመቶ ሺዎች የሚቆጠር ስግደት የሚሰግዱበት ነው። ይህ ስግደት እንደ ቅዱሳኑ ይለያያል። ለምሳሌ አቡነ ተክለ ሃይማኖት መዝሙረ ዳዊትን አንድ ምዕራፍ ሲጸልዩ በመሃል ብዙ ስግደት ይሰግዱ እንደነበረ፣ መዝሙረ ዳዊትን አንድ ምዕራፍ ሲጸልዩ በመሃል ብዙ ስግደት ይሰግዱ ነበረ። ሌሎቹም ቅዱሳን እንደዛው። አራተኛው ለትሩፋትና ስጋን ለማድከም የሚሰገድ ስግደት ነው። ይህም በተለይ በቅዱሳኑ ዘንድ እጅግ በጣም የሚወደድና ስጋቸውን ለነፍሳቸው የሚያስገዙበት ስግደት ነው። ለምሳሌ አቡነ ተክለ ሃይማኖት የቅዳሜ ገድላቸው ላይ ከስግደቱ የተነሳ የሰውነቱ መለያ እስኪቆጠር ድረስ ተብሎ ተጽፏል። የአባ በጉን ገድል ላይ ከጾም ከስግደት ብዛት የተነሳ ስጋው አልቆ አጥንታቸው ብቻ እንደቀረ ይናገራል። የአቡነ ገብረ መንፈስ ቅዱስ ገድል ላይ በስግደትና በብዙ ትጋት ቀንም ሌትም ጽሙድ ሆኖ ኖረ። ያለ እረፍት ብዙ ጸሎትን ይጸልይ፣ ብዙ ስግደትንም ይሰግድ ነበረ። ስጋውም እስኪደርቅ ቁርበቱም ከአጥንቱ እስኪጣበቅ በማለት አስጨናቂ ስግደታቸውን ይናገራል። ይህ አይነት ስግደት ቅዱሳን እስከ ብቃት ድረስ ያደርሳቸዋል። በዚህ ስግደት ቅዱሳን ስጋቸውን ለማድከም ይሰግዳሉ። እኛ ደግሞ ስጋችንን የሚፈትኑንን ክፉ መናፍስትን ለማድከም እንሰግዳለን። አምስተኛው ፈተና ሲመጣብን ፈተናችንን ለማስታገስ የምንሰግደው ስግደት ነው። በኋላ በደንብ ባብራራላችሁም ይህ ስግደት አንድ ሰው ድንገት በዝሙት ሲፈተን ሰውነቱን መግዛት፣ ስሜቱን ማረጋጋት ሲያቅተው ይህንን ስጋዊ ፈተና ለማስታገስ አብይ ጾም ይሁን በዓለ ሃምሳ፣ ዓርብ ይሁን ሰንበት ሳይል በየትኛውም ቀን ቢሆን ስጋዊ ጾሩን ወይም ፈተናውን ለማስታገስ ይሰግዳል። ለምሳሌ የአቡነ ገብረ መንፈስ ቅዱስ ገድል ላይ ቅዱሱ ግን ሰውነቱን ከቀን ወደ ቀን በልዩ ልዩ ገድል ይቀጣ ነበር ይላል። ስለዚህ ስጋችን በድንገተኛ ዝሙትና ፍትወት ሲፈትነን
በስግደት ስንቀጣ ይስተካከላል፣ ፈተናውም የሚፈትነንም ክፉ መንፈስ ዞር ይላል። ስለዚህ እንዲህ አይነት ስግደት ስጋችንንና የሚፈትኑንን ክፉ መናፍስት የምንቀጣበት ነው። ይህን ስግደት በብዛት በገዳም ያሉ አባቶች፣ እናቶች ያዘወትሩታል። ድንገተኛ ስጋዊ ፈተና ሲገጥማቸው ሰግደው በስግደት አጅሬን ቀጥቅጠው ያባርሩታል። ስጋዊ ፈተናቸውንም ያስታግሱበታል ብሎም ያጠፉበታል። ስድስተኛው የንስሐ ስግደት ነው። ይህም ንስሐ ስንገባ የንስሐ አባታችን የሚሰጠን የቅጣት ስግደት ነው። ሰባተኛው የተጋድሎ ስግደት ነው። ይህም ቅዱሳን ልክ ጸሎት እንደማያቋርጡት ሁሉ በየቀኑ በሺዎችና በመቶ ሺዎች የሚቆጠር ስግደት የሚሰግዱበት ነው። ይህ የተጋድሎ ስግደት ስጋዊ ጉልበትን ሳይሆን መንፈሳዊ ጉልበትን፣ ስጋዊ አቅምን ሳይሆን የመንፈስ ቅዱስን ታላቅ እገዛ የሚፈልግ ስግደት ነው። የተጋድሎ ስግደት ለቅዱሳን አንዱ የብቃታቸው መለኪያ ነው። ቅዱሳን ሲበቁ ትልቅ ማዕረግ ላይ ሲደርሱ የሚሰግዱት ስግደት ነው። የተጋድሎ ስግደት ምንም አይነት ስጋዊ ጉልበት ሳያስፈልግ በብቃት ብቻ የሚሰገድ ነው። በጣም የሚገርመው የተጋድሎ ስግደት ቅዱሳን ከእህል ከውሃ ተከልክለው ወይም በሳምንት አንዴ እፍኝ ጥሬ ዳቤ ቅጠል ቀምሰው ጥርኝ ውሃ ጠጥተው ነገር ግን በሺዎችና በመቶ ሺዎች የሚቆጠር ስግደት ይሰግዳሉ። በተለያየ ገድለ ቅዱሳን ላይ አባ ከሌ ይህንን ያህል ሺህ ሰገዱ፣ አባ ከሌ በመቶ ሺህ የሚቆጠር ስግደት ሰገዱ ተብሎ የተጻፈው የተጋድሎ ስግደት ነው። የተጋድሎ ስግደት ቅዱሳን በመንፈስ ቅዱስ እገዛ እስከሚያርፉበት ጊዜ የማይተውት ወይም የሚሰግዱት ስግደት ነው። ባጭሩ የተጋድሎ ስግደት ማለት ለቅዱሳን ራሱን የቻለ የማይቋረጥ ታላቅ ጸሎት ማለት ነው። ነገር ግን ሶስት አይነት አሰጋገድ አለ። አንደኛው ሰጊድ የሚባለው ነው። ይህም የአምልኮት ስግደት ሰገድንም፣ የጸጋ ስግደት ሰገድንም፣ ከጸሎት ጋር የሚሰገድ ስግደት ሰገድንም፣ ለትሩፋትና ስጋን ለማድከም ሰገድንም፣ የስጋም ይሁን የክፉ መናፍስት ፈተና ሲመጣብን ፈተናችንን ለማስታገስ ክፉ መናፍስትን ለማረቅ ሰገድንም፣ የንስሐ ስግደት ሰገድንም፣ የተጋድሎ ስግደት ሰገድንም። እነዚህን የነገርኳችሁን ስግደቶች ስንሰግድ ከቆምንበት ወደ መሬት ወድቀን ግንባራችንን መሬት አስነክተን ነው የምንሰግደው። ሰጊድ የተባለው ስግደት መሬት ወድቆ ግንባርን መሬት አስነክቶ የሚሰገድ ስግደት ስለሆነ ነው። ሁለተኛው አስተብሩኮ ነው። ይህም በጉልበት ወድቆ ግንባር መሬት ሳይነካ የምንሰግደው ስግደት ነው። ሶስተኛው አድንኖ ነው። ይህም ራስን ዘንበል ወይም ዝቅና ከወገብ ጎንበስ ብሎ መመለስ ነው። በተለይ በሰንበት በግዝት በዓላት በበዓለ ሃምሳ አባቶችና ብዙ ምዕመናን አስተብሩኮና አድንኖን ይጠቀማሉ። በተለይ የአካል ጉዳትና የማያሰግድ ህመም ያለባቸው ወገኖቼ እንደ አቅማችሁና እንደ ችግራችሁ አስተብሩኮንና አድንኖን እንደ አምልኮት ስግደት ተጠቅማችሁ መስገድ ትችላላችሁ። ቅዱስ ጴጥሮስ ጌታን ክዶ ሲያለቅስ ጌታችን አንዲቱን የንባ ዘለላ እንደ 30 እየቆጠረ ይቅር እንዳለውና ምሕረት እንደሰጠው እናንተም አንዱን የአምልኮት ስግደት በአስተብሩኮና በአድንኖ እንዳቀማችሁ እንደ ህመማችሁ ስትሰግዱ አንዱን ስግደታችሁን እንደ 30 እየቆጠረ ጸጋ በረከቱን ይሰጣችኋል። የሚፈትናችሁንም ክፉ መናፍስት ይቀጠቅጥላችኋል፣ ስግደታችሁንም ይቀበልላችኋል። በበዓለ ሃምሳ የአምልኮት ስግደት ይሰገዳል የሚለውን ስናይ በበዓለ ሃምሳ የትሩፋትና ስጋን ለማድከም የሚሰገድ ስግደት የንስሐ ስግደት፣ የተጋድሎ ስግደት አይሰገድም። የአምልኮት ስግደት ግን ድብና አድርጎ መስገድ ይቻላል። በበዓለ ሃምሳ የአምልኮት ስግደት አይሰገድም ብሎ ማስተማር በበዓለ ሃምሳ ጸሎት አይጸለይም ብሎ እንደ ማስተማር ነው። ጸሎትና የአምልኮት ስግደት ስለማይለያዩ በበዓለ ሃምሳ ይሁን በየትኛውም ጊዜ የአምልኮት ስግደት አይሰገድም የምትሉት ለሰውና ለራሳችሁ ለስጋችሁ አዝናችሁ ነው ወይስ በምንድን ነው? የአምልኮት ስግደት ማለት ለእግዚአብሔር መገዛታችንን የምንገልጥበት፣ ለእግዚአብሔር የአምልኮት ፍቅራችንን በተግባር የምናሳይበት ነው። የአምልኮት ስግደት ማለት እግዚአብሔርን የምናመልክበት፣ መለኮታዊ ኃይሉን የምንጎናጸፍበት፣ የእግዚአብሔርን ጸጋና ሰማያዊ በረከትን የምናገኝበት ነው። የአምልኮት ስግደት ማለት መንፈሳዊ ኃይልን የምንላበስበት፣
ለእግዚአብሔር የምንበረከክበት ጥንተ ጠላቶቻችንን የምናንበረክክበት እግዚአብሔር ፊት ወድቀን ጥንተ ጠላቶቻችንን ክፉ መናፍስትን የምንጥልበት የምንቀጠቀጥበትና ከሕይወታችን የምናርቅበት ነው። የአምልኮት ስግደት ማለት ቅዱሳን መላእክትና ቅዱሳኑ በሰማያዊ መቅደስ ለእግዚአብሔር መገዛታቸውን የሚገልጹበት ነው። የአምልኮት ስግደትን የማይሰግዱት ብቸኛ ፍጡራን ዲያብሎስና ሰራዊቱ ናቸው። አንዳንዶች የአምልኮት ስግደት ግር እያላቸው አይሰገድም ይላሉ። ነገር ግን ሁሌ የሚጸልዩትን የዘውትር ጸሎት ይዘነጋሉ። በዘውትር ጸሎት ዘውትር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ የሚለውን እያደንበብን ሳንሰግድ ስለምናልፈው የአምልኮት ስግደት አይገባንም። በክፍል 1 ትምህርታችን 70 ሰገል ለጌታችን የአምልኮት ስግደት እንደሰገዱ አይተናል። ቅዱሳን ሐዋርያት ጌታችን ባረገበት ጊዜ ለጌታ አምልኮት ስግደት እንደሰገዱ አይተናል። የሥላሴን ዙፋን የሚያጥኑት 24ቱ ካህናተ ሰማይ መንበሩን የሚሸከሙ 40ቱ እንስሳና በሰማያት ያሉት ቅዱሳን መላእክት ለእግዚአብሔር የአምልኮት ስግደት እንደሚሰግዱ አይተናል። ስለዚህ እነዚህን አብነት አድርገን ለእግዚአብሔር የአምልኮት ስግደት እንሰግዳለን። አቡነ ገብረ መንፈስ ቅዱስ የተጋድሎና የአምልኮት ስግደትን እንዴት እንደሚሰግዱ ገድላቸው እንደ መንኮራኩር በፍጥነት ይሰግድ ነበረ። ወዙ እንደ ውሃ በስቶ ይፈስ ነበረ። ቀኑንም ሌሊቱንም ያለማቋረጥ ምድሩን ያርስ ነበር ማለት ይናገራል። እዚህ ላይ ልብ ልትሉት የሚገባው ቀኑንም ሌሊቱንም ያለማቋረጥ የሚለውን ነው። ጻድቁ የአምልኮት ስግደትን በቀንም በሌሊትም ወይም በቀንም በማታም ሳያቋርጡ ይሰግዱ ነበረ። እዛው ገድላቸው ላይ ሁሉ ጊዜ በስግደት ብዛት ላቡ ሲፈስ ኖረ ይላል። የጻድቁ የተጋድሎ ሕይወት የአምልኮት ስግደት ሁሉ ጊዜም እንደሆነ አስደናቂ ገድላቸው ያስተምረናል። ስለዚህ እኛ ደግሞ የነሱ ልጆች ነንና እንደነሱ በቀንም በማታም ሁሉ ጊዜም ለእግዚአብሔር የአምልኮት ስግደት እንሰግዳለን እናቀርባለን። የአምልኮት ስግደት ዋናው ጥቅሙ አንደኛ ለእግዚአብሔር እንደ ዕለት ተዕለት ጸሎት እጅ መንሻችን ስጦታችን ነው። ሁለተኛ እግዚአብሔር ፊት ወድቀን በመስገድ የአምልኮት ስግደት ስናቀርብ የሚዋጉን ክፉ መናፍስት ከእግራችን በታች ይወድቃሉ፣ ከሕይወታችንም ይርቃሉ። ሶስተኛው የአምልኮት ስግደት ለእግዚአብሔር አምልኮታችንን የምንገልጽበት ቢሆንም በግልጽና በስውር የሚዋጉንን በተለይም በውስጣችን አልፍጠው ተደብቀው የሚኖሩትን ክፉ መናፍስት ማለትም አይነ ጥላውን፣ ዛሩን፣ ጨሌውን፣ ቡዳውን፣ የዝሙት አጋንንቱን፣ ሰይጣኑን፣ ሉሲፈሩን፣ የዕድል የአእምሮ የሚስጥር የሰላቢ መተቱን፣ የአየር አጋንንቱን ወዘተ በየቀኑ የምንቀጠቅጥበት ትልቁና ዋናው መንፈሳዊ መሳሪያችን ነው። የአምልኮት ስግደት በተለይም በየቀኑ ጠዋት ማታ የሚሰግድ ሰው ትልቁን የአጋንንት ድል መንሻና መዶሻ ይዟል ማለት ነው። በቀላል ምሳሌ ላስረዳችሁ። የዕለት ተዕለት ጸሎትና የአምልኮት ስግደት ያለው ሰው ወይም ጸሎትና የአምልኮት ስግደትን በአንድ ላይ የሚተገብር ሰው ማለት የቤቱን በርና መስኮት ዘግቶ የሚተኛ ሰው ማለት ነው። የአምልኮት ስግደትን ትቶ ጸሎት ብቻ የሚያደርግ ሰው ማለት የቤቱን በር ዘግቶ መስኮቱን ክፍት አድርጎ የሚተኛ ሰው ማለት ነው። የቤቱን በር ዘግቶ ነገር ግን መስኮቱን ክፍት ትቶ የሚተኛ ሰው ሌባ በቀላሉ ወደ ቤቱ ይገባል፣ የሚፈልገውንም ይሰርቃል፣ ጉዳትም ሊያደርስበት ይችላል። ጸሎት ብቻ እየጸለየ የአምልኮት ስግደትን የማይሰግድ ሰውም ጠላት በደካማ ጎኑ በመግባት ሊፈትነውና ሊጎዳ ይችላል። ወዳጆቼ የቤታችሁን በርና መስኮት ዘግታችሁ ጥርቅም አድርጋችሁ እንደምትተኙ ሁሉ በአምልኮት ሕይወትም ጠላት ዲያብሎስ ወደ ሕይወታችን ገብቶ እንዳይፈትነን የሕይወታችንን በር እና መስኮት በጸሎትና በአምልኮት ስግደት መዝጋት ይገባናል። በነገራችን ላይ ለብዙዎቻችን የዚህ የክፉ መናፍስት ውጊያ የሚከብደንና የከበደን ያለ አምልኮት ስግደት ጸሎት ብቻ ስለምናደርግ ነው። በተለይ አብሮን የተወለዱት በቤተሰባችን በኩል የመጡት በውስጣችን ያደፈጡት አልጋለጥም ያሉት ከባህሪያችን ከጠባያችን ከማንነታችን ጋር ተዋህደው ተመሳስለው በዕለት ሕይወታችን በነገ ተስፋችን በሕይወት መንገዳችን እንቅፋት የሚሆኑት የሚጋለጡት በዕለት ተዕለት የአምልኮት ስግደት ነው። በክፍል 1 ነግሬያችኋለሁ። ያለ አምልኮት ስግደት ጸሎት መጸለይ ማለት በአንድ እጅ እንደማጨብጨብ ነው።
ኢሳይያስ በትንቢተ ኢሳይያስ በምዕራፍ 40 ቁጥር 29 ላይ ለደካማ ኃይል ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል በማለት እግዚአብሔር ኃይልንና ብርታትን እንደሚሰጠን ጽፎልናል። ስለዚህ ለመስገድ ደካማ ነኝ፣ ኃይል የለኝም የምንለው እግዚአብሔርን ኃይል ስጠኝ፣ ጉልበት ጨምርልኝ በማለት እንደ አቅማችን የአምልኮት ስግደት መስገድ ይገባናል። ቅዱስ ዳዊትም በመዝሙር 96 ቁጥር 9 ላይ ለእግዚአብሔር ስገዱ፣ ምድር ሁሉ በፊቱ ትነዋወጥ በማለት ነግሮናል። ስለዚህ የአምልኮት ስግደት ለእግዚአብሔር ስንሰግድ በውስጣችን ያደፈጡ በውጭም የሚፈትኑን ክፉ መናፍስት ይናወጣሉ፣ ይቀጠቀጣሉ። ልብ በሉ፣ የአምልኮት ስግደት በበዓለ ሃምሳና በሰንበት አይሰገድም ለሚሉት ትንቢተኛው ሕዝቅኤል በምዕራፍ 46 ቁጥር 3 ላይ በእግዚአብሔር ፊት በሰንበታቱና በመባቻው ስገዱ ብሎ አስቀምጦልናል። ስለዚህ ለእግዚአብሔር የአምልኮት ስግደት ለመስገድ ሰንበት በዓለ ሃምሳ አይባልም። እግዚአብሔር ለሙሴ በኦሪት ዘጸአት ምዕራፍ 24 ቁጥር 1 ላይ ወደ እግዚአብሔር ውጡ በሩቅም ስገዱ ብሎ ነግሮናል። ዛሬኛ ወደ ቤተ ክርስቲያን ሄደን ለእግዚአብሔር የአምልኮት ስግደትን እንሰግዳለን። በሩቅ ያለነው ደግሞ በሩቅም ስገዱ ስለተባልን በቤታችን በጸሎት ቤታችንና ለስግደት በሚመቸን ቦታ እንሰግዳለን። በሁለተኛ ነገሥት በምዕራፍ 17 ቁጥር 36 ላይ ከግብፅ ምድር ያወጣችሁን እግዚአብሔርን እርሱን ፍሩ ለእርሱም ስገዱ ተብሎ ተጽፏል። ስለዚህ ከኃጢአት ባርነት ያወጣንን እግዚአብሔርን እየፈራን ለእርሱም የአምልኮት ስግደት እንሰግዳለን። ቅዱስ ዳዊትም በመዝሙር 99 ቁጥር 5 ላይ አምላካችን እግዚአብሔርን ከፍ ከፍ አድርጉት ቅዱስ ነውና ወደ እግሩ መረገጫ ስገዱ ብሎናል። ስለዚህ እግዚአብሔርን በአምልኮት ስግደት ከፍ ከፍ እያደረግን ወደ እግሩ መረገጫ እንሰግዳለን። ሌላው ጾር ወይም ስጋዊና የክፉ መናፍስት ውጊያ ያለበት ሰው በበዓለ ሃምሳ እንዴት ነው መስገድ ያለበት የሚለውን ስንመለከት ብዙዎች ዕለት ዕለት በስጋዊ ፈተና እጅጉን የሚፈተኑ አሉ። ሌሎችም ለምሳሌ በመተት በተለይም በእድሳት መተት ዕለት ዕለት የሚፈተኑ ወይም የእድሳት መተት በየቀኑ የሚላክባቸው ሰዎች አሉ። እንዲህ ለምንሰቃየው ቅድስት ቤተክርስቲያናችንና አባቶቻችን መፍትሄ አላቸው። በመጽሐፈ መነኮሳት በፊልክስዮስ ላይ አንድ ሞኖክሴ አባ ጴሜንን የዝሙት ጾር ወይም ሐሳብ በህሊናዬ ተወጋኛለችና ምን ላድርግ አላቸው። አባ ጴሜንም በመጀመሪያ ሽሽ፣ ሁለተኛም ሽሽ፣ ሶስተኛ ግን ተነስተ ተዋጋ አለው ይላል። ፊልክስዮስ አባ ጴሜን በዝሙት ክፉ ሐሳብ የተፈተነውን ሞኖክሴ ተነስተ ተዋጋ ያለውን ሲተረጉም መስቀል ተክለ ስገድ ራስንም ተምትም መካነ አእምሮህ ነውና በማለት ተርጉሞታል። በጣም የሚገርመው በዚህ በፊልክስዮስ ትርጓሜ ሁለት ነገሮችን እናያለን። አንደኛው በዝሙት ክፉ ሐሳብ የሚፈተን ሰው የዝሙት ሐሳቡ ከህሊናው፣ ከስሜቱ፣ ከሰውነቱ እንዲጠፋለትና እንዲርቅለት መስገድ አለበት። ለዛው መስቀል ተክለ ነው ያለው። እኛ ደግሞ ይህንን ተግባራዊ እናድርግ ካል መስቀል ባንተክልም ስለ አድኖ ፊት ሆነን እንሰግዳለን። ሰው ደግሞ መቼና የት በዝሙት እንደሚፈተን አያውቅም። የዝሙት ሐሳብ ከህሊናችን አልፎ በተግባር ልፈትናችሁ ካለ በስግደት ቀጥቅጦ ማራቅ ነው። የዝሙት ሐሳብ በአጽዋማትም በሰንበትም በተለይ በበዓለ ሃምሳ ሊፈትነን ስለሚችል በየትኛውም ጊዜ ጾሩን ፈተናውን ለማራቅ መስገድ አለብን። የምንሰግደውም ይህንን ያህል ብለን በቁጥር አስቀምጠን ሳይሆን ፈተናው እስኪጠፋልን ስጋችን እስኪረጋጋልን ነው። ሁለተኛው ፊልክስዮስ ራስን ተምትም ያለውን ነው። ልብ በሉ፣ ተምትም የሚለውን ቃል ዘርጋው ከፍተኛ አማርኛ መዝገበ ቃላት ቸብ ቸብ፣ ነካ ነካ፣ መታ መታ በማለት ይተረጉማል። ስለዚህ ተምትም ማለት ባጭሩ ቀጥቅጥ ማለት ነው። የሚነግረን የሚያስተምረን ጠፍቶ እንጂ ለካ አባቶቻችን በዝሙት ሐሳብና በክፉ መናፍስት ሲፈተኑ ሰውነታቸውን ይተመትሙ፣ ይመቱ፣ ይቀጠቅጡ ነበረ። ዛሬ ለምን ራሳችሁን በመቁጠሪያ ትመታላችሁ፣ ትደበድባላችሁ እያሉ ያላዋቂ ሳሚ ለሆኑት ፊልክስዮስ ትልቅ ምላሽ ይሰጠናል። አንድ ሰው በዝሙት ሐሳብ በክፉ መናፍስት ሲፈተን በመቁጠሪያም ይሁን በጸሎት መጽሐፍ በመስቀልም ይሁን በመንፈሳዊ የጦር ዕቃ ራሱን ሰውነቱን ቸብ ቸብ መታ መታ ማድረግ አለበት። ይሄንን እኔ አላልኩም። በመጽሐፈ መነኮሳት ላይ ፊልክስዮስ ነው ያለው። መቼም በዝሙት ሐሳብ የተፈተነው መነኩሴ አባ ጴሜን ራስን ተምትም ሲሉት ራሱን የሚተመትመው ወይም የሚመታው
በእጁ ሳይሆን ዘወትር በሚጸልይበት በመቁጠሪያ እንደሆነ አያጠያይቅም። ለምሳሌ አንድ ሰው በዝሙት፣ በእድሳት መተት፣ በጠላዋጊና በሌሎችም ክፉ መናፍስት ዘወትር ሊፈተን ሊሰቃይ ይችላል። እንዲህ አይነት ድንገተኛና ዘወትር ፈተና ለሚገጥመው ሰው አንዱ መፍትሄ ስግደት ነው። በስግደት በመቁጠሪያ በመቀጥቀጥ ፈታኞቻችንን ማስታገስና ማራቅ አለብን። አይ ባለ 50 ነው ብለን የዝሙት ፈተና መጥቶብን በስግደት ማራቅ እየቻልን ባለመስገዳችን ምክንያት ብንወድቅ እግዚአብሔርን እናሳዝናለን። በዝሙት ፈተና ተፈትነን ነገር ግን ፈተናውን ላለመውደቅ ዝሙት ላለመስራት ብለን ሰግደን የዝሙት ስሜትን አጥፍተን አጋንንቱን ብናርቅ እግዚአብሔር ለምን ሰገዳችሁ ብሎ አይቀየመንም። ከኛ የበለጠ ፈተናችንንና ፈታኛችንን ስለሚያውቅ ሰግደን ፈተናችንንና ፈታኛችንን በማራቃችን ይደሰትብናል። በበዓለ ሃምሳ የምንሰግደው የአጋንንት ጾር ወይም ፈተናና ድንገተኛ የሥጋ ፈተናችንን ለማራቅ ነው እንጂ ከአምልኮት ስግደት ውጪ መደበኛው ስግደት መስገድ አይቻልም። የዝሙት ጾርና የአጋንንት ፈተና የታገሰላችሁ ምዕመናን በበዓለ ሃምሳ የአምልኮት ስግደትን እየሰገዳችሁ ሌላውን ስግደት ትታችሁ ጾሙ እስኪገባ ድረስ በጸሎት መትጋት አለባችሁ። የአምልኮት ስግደት ምን እያልን ነው የምንሰግደው የሚለውን ስናይ ለአብ ሰግዳለሁ እያልን 3 ጊዜ እንሰግዳለን። ለወልድ ሰግዳለሁ እያልን 3 ጊዜ እንሰግዳለን። ለመንፈስ ቅዱስ ሰግዳለሁ እያልን 3 ጊዜ እንሰግዳለን። ለአብ ምስጋና ይገባል እያልን 3 ጊዜ እንሰግዳለን። ለወልድ ምስጋና ይገባል እያልን 3 ጊዜ እንሰግዳለን። ለመንፈስ ቅዱስ ምስጋና ይገባል እያልን 3 ጊዜ እንሰግዳለን። ሃሌሉያ ለአብ እያልን 3 ጊዜ እንሰግዳለን። ሃሌሉያ ለወልድ እያልን 3 ጊዜ እንሰግዳለን። ሃሌሉያ ለመንፈስ ቅዱስ እያልን 3 ጊዜ እንሰግዳለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ያህዌ፣ ቅዱስ ጸባዖት፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል ወዘተ እያላችሁ 41 ጊዜ መስገድ ትችላላችሁ። በተለይ በብዙ የአምልኮት ማህበራት ላይ የተለቀቁትን የአምልኮት ስግደቶች ተግባራዊ ማድረግ፣ የአምልኮት ስግደትን ስንሰግድ የምንላቸው እንዳይጠፉን ኦዲዮቹን እያዳመጥን ቢሆን የተሻለ ነው። በነገራችን ላይ የአምልኮት ስግደት እየሰገዳችሁ የሚፈትናችሁን ክፉ መናፍስት መቀጥቀጥ ትችላላችሁ። ከዚሁ ጋር በተያያዘ ብዙዎች በበዓለ ሃምሳ በመቁጠሪያ መቀጥቀጥ ይቻላል የሚሉ አሉ። ወዳጆቼ ክፉ መናፍስት እኛን ሲፈትኑን፣ እድላችንን ሲዘጉ፣ ሲያሰቃዩን ጾም እየመረጡ የሚፈትኑን በዓለ ሃምሳ ሲመጣ የሚተውን አይደለም። ስለዚህ እኛም የጾም ወቅት ሆነ አልሆነ በዓለ ሃምሳ ሆነ አልሆነ ብለን መቶ የለብንም። ቢቻል ሁሌ በመቁጠሪያ መቀጥቀጥ፣ ካልሆነ ባገኘነው አጋጣሚ መቀጥቀጥ ነው። ምክንያቱም ውጊያችን ከደምና ከሥጋ ጋር ሳይሆን ቅዱስ ጳውሎስ በኤፌሶን መልእክቱ በምዕራፍ 6 ቁጥር 12 ላይ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህ ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር በማለት ነግሮናል። ልብ በሉ ቅዱስ ጳውሎስ ከክፋት መንፈሳውያን ሰራዊት ብሎ የገለጻቸውን ለመዋጋት ጾም ነው አሁን ይቻላል፣ አይ በዓለ ሃምሳ ነው አሁን አይቻልም አይባልም። በጸሎት በአምልኮ ስግደት እንዲሁም በመቁጠሪያ በመቀጥቀጥ መጋደል ነው። የማያርፍ ጠላት ይዘን ብናርፍ፣ የማይዘናጋ ጠላት ይዘን ብንዘናጋ፣ የማይተኙ የማያንቀላፉ ጠላቶች ተሸክመን ሌሊቱን በሙሉ ተኝተን ብናድር መስገድ እየቻልን ስግደቱን ከተውን፣ መቀጥቀጥ እየቻልን መቀጥቀጡን ከተውን ጠላቶቻችን በተራቸው ይቀጠቅጡናል። በውስጣችን አድፍጠው እየኖሩ ሕይወታችንን ያበላሹታል። በቀን ስንት ነው መስገድ ያለብን ለሚለው የአምልኮ ስግደት እንደ ሰው ሁኔታና አቅም ይወሰናል። ጀማሪ ከሆናችሁ 28ቱን የአምልኮት ስግደት መስገድ፣ የበረታችሁ ደግሞ 41 ጊዜ መስገድ። ስትሰግዱም በቀን 2 ጧትና ማታ መሆኑን አትርሱ። ከጸሎት በፊት ወይም ከጸሎት በኋላ መስገድ ትችላላችሁ። የሰባቱን የጸሎት ጊዜ የምትጸልዩና በተለይም ለ3 ለ7 እና ከዛም በላይ ላሉት ቀናት ሱባኤ የምትገቡ በሰባቱ የጸሎት ጊዜያት መስገድ ትችላላችሁ። እጅጉን የበረታችሁና መንፈሳዊ ልምዱ ጸጋው ያላችሁ ደግሞ ከ41 በላይ እንደ ቅዱሳኑ አቅማችሁ እስከፈቀደ ጉልበታችሁ እስከቻለ ድረስ መስገድ ትችላላችሁ። ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ በሁለተኛ ጢሞቴዎስ በምዕራፍ 4 ቁጥር 2 ላይ በጊዜውም አለጊዜውም ጽና ብሎታል። በወቅቱ ለጢሞቴዎስ ይነገረው እንጂ ፍጻሜው ለኛ ነው። እኛም በጾም ወቅት ሆነ በበዓለ ሃምሳ የአምልኮት ስግደት እንሰግዳለን።
ፈታኛችንን በመቁጠር እንቀጠቅጣለን። በጊዜውም ያለ ጊዜውም መጽናት ማለት የአምልኮት ሕይወትን በተለይ የአምልኮት ስግደትን፣ ጸሎትን በአጽዋማትና በበዓለ ሃምሳ ጊዜ ተግባራዊ ማድረግ ነው። በኦሪት ዘፍጥረት ምዕራፍ 24 ቁጥር 26 ላይ ሰውየውም አጎነበሰ ለእግዚአብሔርም ሰገደ ተብሎ እንደተጻፈ እኛም በአምልኮት ስግደት እግዚአብሔር ፊት እናጎነብሳለን፣ እንሰግዳለን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕሪ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። በስመ አምላክ ተከፈት ያልከው ይከፈታል። ግን እንዳትረሳ ዘወትር ንስሐ ግባ።